gibi sosis çık. Okey, gibi sosis çık. የራሱ ህይወት በህይወቴ ብዙ አይነት ደፋር እንዳንተ አይነት ደፋር ይቻላል ዘመን እቃቃ ጨዋታ አይደለም ሄለን ቆንጆ ልትናገር ነው የኔና አንቺ የሚባል ነገር በቃ አቁሟል። ያኔ እየለመንኩሽ ነው እኮ ጥለሽኝ ሄድሽው። ያኔ በሰዓቱ ማለት ነው ነግሬሻለሁ። በሰዓቱ በጣም ተናደድኩ። ምን ተባለ እዚህ ቤት ውስጥ አትወጣም። ይሰራል ማለት ነው። ቀርበተ ሰዓቱ ለምን አትወጣም? ወይ በዚህ ባጭር ጊዜ ውስጥ አትወጣም። በዚህ ባጭር ወይ በቃ ጨዋታ ነው እንዴ? ምን ነው አንቺ የጀመርኩት ነገር እኮ ያን በቃ በሱ እርግጠኛ ሆኛለሁ። ከዚህ በኋላ ምናምን ስትላ ነበር። በቃ መስሎኝ ነው መስሎኝ ጥሩ ሰው መስሎኝ ነው። አንዴ ግቢ አንዴ ውጪ የሚባል ነገር እንዳይመስልሽ። እኔ ያስራኔ ቆጫል ተው። እውነት እኔ ከራስህ ጋር አትመስለኝም። አብቂኝ እሺ ደስታ ነው እንዳይመስልሽ። እኛ የራሳችንን ጊዜ እንደዚህ መሆን የለባትም ብዬ ነው የማስበው። እሱ ነው መጨረስ ያለበት። ያቡ ከልጅቷ ጋር የእውነት ካቆመ ያቡ ነው መጨረስ ያለበት እንጂ እንትን ማለት የለባቸው። መጀመሪያ ላይም ራሱ ማለት ነው እንዴት እንዳሰቡት አላውቅም እንጂ ያቡ እኮ ተናግሯል። ከልዑል ጋር እንድትሆን አልፈልግም፣ ከሌላ ሰው ጋር ግን ትሁን፣ እኔ የራሴ ህይወት አለኝ ነው። እንደዚህ አይደለም ከልጅቷ ጋር መጨረስ። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰብ እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ እያልኩ ውዶች ላይክ ሰብስክራይብ እያደረጋችሁ ነገሩ ወዴት እየሄደ እንደሆነ አላቅም። ተጧጡፋል ታያላችሁ። እኔ መጀመሪያም ላይ እንዴት እነሱ እንዳላሰቡት አላቅም እንጂ ያቡ ህይወቱ እንዳልጨርስ ዛሬ ደግሞ ጨርሰናል፣ ነግሬሻለሁ፣ ጥለሽ ስለህርሻለ ደግሞ ነገሩ ሁሉ በሱ ነገር ነው። የበፊት ኤክሱ መታ ነው። እንደ ሴት ሄሉም ሴት ናት። እኔ ሄሉም በወዳትም ይችኛውም ሴት ናት። ግን እሱ ነው እንጂ መጨረስ ያለባት። ሄሉ ከፊት እንትን ማለት ያለባት ያለህን ነገር ጨርሳ እኔን ከፈለክ እኔ ጋር ማለት ያለባት ብዬ ነው የማስበው። እስኪ እኔው ቪዲዮ ለማንኛውም ሄሉ ጎን ማላደርሰው በተአምር ሄሉ ጎን እንዲደርስ አላረገውም የፈለገው ምክንያቱም ነግሬዋለሁ ከመጀመሪያው ጀምሮ። እና ምክንያቱም የእሷን ክፋት አንፈልግም ነግረነዋል። ከዚህ በኋላ የማይቀየር ነገር ከሆነ አስጀምር ብለነዋል አይደል? ምንድነው ቤተሰቦች እኔ ጠርቻታለሁ፣ ልጅቱን ጠርቻታለሁ እና እያየሁት ነበረ ማለት it's okay እኮ እስከምን ድረስ ይሄዳል? እያንዳንዱን ቪዲዮ እያየሁት ነበረ። ገብቶሻል አይደለ? እና ይሄ ቀለበት ፕሮግራም ቀለበት እያደረገላት አስቢ፣ ፍቅረኛዬ ነው። በእኔ በኩል ሆናችሁ ብትረዱ ደስ ይለኛል። ምንም የነገረኝ ነገር የለም። ስቲል ከሄድኩኝ በኋላ እንኳን በቃ ኖርማል ስልክ እየደወለልኝ አይደለም። አጥፍቼ እኮ ሊሆን ይችላል፣ አንደርስታንድ ሳላረገው ቀርቼ እኮ ሊሆን ይችላል። ግን ሰው በሚያፈቅረውን ሰው በዚህ ልክ እንደዚህ ጨክናል ብዬ ግን አላሰብኩም። መጀመሪያ ጠርቶ እኔና አንቺ እዚህ ጋር ቁመናል፣ እስከዛሬ ለነበረን ቆይታ አመሰግናለሁ ብሎ እኮ ቁርጧን ቢነግራት እርግጠኛ ነኝ ምንም አትልም። በቃ አንድ ሰው ካልፈለጋችሁ አልፈለጋችሁም ነው። እና ግን ያቡ እኔ ትክክል ነው ብዬ አላስብም። ማለት የሆነ ችኩል እዛም ችኩል እዚህም ችኩል የሚል ነገር ብቻ አላውቅም። ቤተሰብ አንቺ ደግሞ መተሽ ያላችሁ ነገር እንዳልጨረሳችሁ እየነገርሽን ነው። ይኸውልሽማ አታልቅሽ። ምንድነው ነገር አሁን እኛ ማወቅ የምንፈልገው ነገር ጀስት እዚህ ጋር ምንም አይነት ውሸት ሳይኖር፣ ምክንያቱም የአብሰራንም ዝም ብለን መወንጀል አንፈልግም እኛም ቢሆን። ልጅቷ ምንም እየዋሸች አይደለም፣ የእውነት ለመናገር ማለት ነው። ብዙዎቻችሁ ተዋታላችሁ ስትሰራ እንደዛ እንትን የሆነችው መሄዷን አላውቅም እንጂ የተጣሉት የነበረው በዶሮ ኤክሱ ነው። የዶሮ ኤክሱ ጋር እየመጣ ምግብ እየሰራችለት እሷን ትሬት እያደረግኳን ነው ምናምን እያለ መመላለስ ሲያበዛ ነው እንትን ይሄ ነገር ሀፕን የተፈጠረው እንጂ እንደ አብረው እንደሆኑ እንትን እንዳላሉ። የሰው ልጅ ማንም ሰው ይጣላል። ትንሽዬ ግጭት ኖሮ በራሱ ምክንያት ነው የተጋጩት። በዛ ምክንያት ነው አሁን ይሄ ያብና ልዑልና ሄሉ ሆኖ ሲያቸው በቪዲዮ በቃ መጣ። እኔ እንደዚህ ብቻ አላውቅም። እኔ አብረው መሆናቸውን ከማንም ጋር ይሁን፣ ግን ሄሉ ድጋሚ እንድትጎዳ ድጋሚ ደግሞ የማንም እንትን እንዳትሆን ነው እኔ ሀሳቢ በጠቅሉ ማለት ነው። ይችም ልጅ ሴት ናት። እኔ ሴት እንደመሆኔ ብቻ ከባድ ነው። ግር የለውም። እኛ
ይሄን ነገር ነበር ነገር ማስጣት አጥቶ አይደለም ግን ያለው ነገር ታስረዳን ሲጀመር አሁን ምን ፈልገሽ ነው ወጥሽ አንቺ እንድታወሩ ነበር እኛ ለምን ማለት ምን ትሰራለህ ምክንያቱም ያለው ነገር ከሷ ጋር ሳትጨርስ ለምን ከሄለን ጋር ጀመርክ ለምን ቀለበት ታስላት ሞከርክ ምን ነገር ይሁን ማለት ነው ላንቺ ማስረዳት ግዴታ የለብኝ ግዴታ አለብኝ እንጂ መጀመሪያ ለምንድን ነው ለምን አልተራይም ነው ቃል የገባው በቃ አልቆራት ማለትም እንዴ ከሷ ጋር ያለው ነገር ሳትጨርስ የማን ነው እኛ ራሳችን ነገር ጊዜ እያሳለፈን ያለው ከሷ ጋር ያለው ነገር ሳትጨርስ ለምን ከሷ ጋር ቀለበት አሰብክ ለምን እሷ እኮ እያለች ያለችው እኔና እሱ አልተለያየንም እያለች ነው ምን ድጋሚ ሁሉም ሰው የሚያውቀው ነገር ነው ገብቶሻል እየለመንኳት ጥላኝ ነው እዚህ ጋር እሷም በአደባባይ ሁሉም የሚያውቀው ነው ትላለች አንተም እንደዛ ትላለህ ማን ነው ማመን ያለበት እንዲበላሽ አልፈልግም አለቀ አበቃ ለምን አትነግራትም ከሷ ጋር ያው እንደዛ ያው ማለት ነው እሷን ነው እንትን ሄለን ግን ይሄ ባህሪሽ ማለት ነው በችግርሽ ጊዜ እንትን ሲል እነሱ ናቸው ከጎንሽ የነበሩት እንደዚህ አታድርጊ እሱ ያልጨረሰው ነገር አለ ራሱ ይጨርስ ይሄ ጥሎሽ ይሄድ እያልኩ አይደለም ራሱ ይጨርስ አትቸኩይ ጓደኞችሽ ላይ መጥፎ ነገር አታርጊ እየለመንኩሽ ነው የቀረሽው እየለመንኩሽ ነው ጥለሽኝ ሄድሽው ሁሉን ነገር ላስረዳሽ እየሞከርኩ ነበር በሰዓቱ ቻላቀም በህይወት ዘመን ጭራሽ እዚህ ጋር ምን ነው በሁለቱ ሴቶች ምን ለምን አትዋት ቆይ እኔ አልገባሽ ይጋለሉ ለምን አትዋት ምን ይፈልኳት ለምን አትዋት ሞቷል ነው ለምን አትፈቅዱላት ጀብድ አይደለም ይሄ ነገር ሴትና ሴትን ስላጣላ ጀብድም አይደለም ምንም አላዋቂነትን ነው እዚህ ጋር እያሳየን ያለው አንቺ ደግሞ ማለት ነው አርፈሽ ተቀመጪ እንደምትሰሚኝ ያውቃለሁ አርፈሽ ተቀመጪና ተናገሪ እኛ እሷ ያመጣናት ጸብ አይደለም ሁለታችሁ ተስማሙ እቺ ልጅ መናገር የምትፈልገው ነገር አለ ሁለተኛ ከያብ ጋር ያለኝ ነገር አልጨረስኩም ያለች ነው እኛ ደግሞ ያቡ ትልቅ ጥፋት ነው ያጠፋው የምሬ ነው ብላ ትልቅ ጥፋት እንዴ ነው እዛ ጋር ሳይጨርስ ችኩ ባለፈውም ጨርሻለሁ ብሎ ሳይጨርስ ገብቶ ነው እንደገና በመካከል እሷ ጋር ለመጨረስ በድብቅ እንትን ሲል ልዑል የደረሰባቸው አሁንም እንደዛው ማለት ነው ሄሉ ይሄ ነገር ከጓደኞች ጋር ትቀያሚ እንደዛ ሊያረግሽ ነው አርፈሽ ተቀመጪ ተናገርሽ ተረጋጊና ተናገሪ በመጀመሪያ እኔ ምንም እየገባኝ አይደለም ምን እየተፈጠረ እንዳለ አላውቅም ቆያ ብስራ ምን እያደረግክ ነው ንገረኝ በጤና ነው እያናገርኩ ነው ናቸው ነገሮች አሉ አይደል እኔ ጅስ አልፈልግም እንኳን በዛ ሁኔታ ውስጥ እንኳን አንተን ለመረዳት አይደል እንዴት ስሞክር የነበረው እንዴት በእኔ ላይ እንዴት አደርጋለህ ይኸውልሽ አሁን ለሄለን እውነታውን እንድትነግራት ነው አይደል እዚህ ጋር ድረስ ይዘንሽ የመጣ ነው ንገሪያት ለሄለን ማወቅ ያለባት አንቺ ደግሞ ከቀልብሽ ሆነሽ አዳምጪ በቃ አንተ ምንድነው ፍላጎትህ አንተ ዝም በል አንተ ቆይ ሄለን ቆማ እንድትቀር የምትፈልገው አልጨረስንም ሄለን ቆማ እንድትቀር ነው ይፈልግሽ ይላል እንደዚህ ሌላ ሴት እያስመጣህ እንዴት ነው ምን አይነት ኑሮ ነው የምንኖረው ሄለን እንደዚህ አይነት ድራማ ስር ከምትኖር እየመጣች እቺ አንተን አፈቅርሃለሁ እያለች እሷ ከምትናደድ እኛ ፈቅደንለት እኛ ነን እዚህ ቦታ ተና ያመጣ ነው ግን ቢለያዩ ኑሮች ልጅ እዚህ ዛሬ ቤት ደፍራት መጣ ነበር አንድ ምንልሽ ነገር ይሄ ነገር አሁንም ቢሆን ማለት ነው ካልተሻለሽ ጸበል ወስድሻለሁ ከፈለግሽ ቢሆን ያን እሺ እንዴ ከሆነ ደግሞ ጓደኞቼ የምትያቸው ልጆች ከህይወትሽ እስካላወጣሽ ድረስ ማለት ነው መቼም አንቺ የሚባል እንደዚህ ነው የሚለው ዛሬ ገባኝ ነገር አሁን እንደውም አንቺም ያብም አብራችሁ እዚህ በመሆናችሁ ለእኛ ጥሩ ነው ያብ ምክንያቱም እች ልጅ የምትናገረው ነገር እውነት አይሁን አሁን እንሰማለን ተቀመጪ ሄለን እሷ የምታወራውን ታወራ በቃ እሷ አላቆም እውነት ነው አልተለያያችሁ ምን ማለት ነው አልተለያየንም እያለች ነው እኔ እኮ ነገርኩሽ እኮ በአደባባይ እኮ ነው ሁሉ ነገር አለ አልተለያየንም እያለች ነው ጠፍቶ ነው የቀለበቱ በቃ መናገር የምትፈልገው ነገር አለ ተናገሪ በቃ ምንድነው ፍላጎታችሁ አንቺ ነገር ሰው ዝም ብላችሁ ስሙ ጓደኞችሽ ናቸው
ጠላቶች ናቸው። በእነዚህ ሰሩቅ አይመጣም ሲጀመር አይደለ? አሁን ውጡልኝ በቃ አልፈልግም። ሻርለም ከህይወት ሲሆን ታስወጫቸው የሚገባው። ቆይ አንዴ ያንተ ነገር ይቆይና፣ ቆይ አንዴ አላማሽ ምንድን ነው? ሄሉ ማለት ነው ያቡ አላማው ለብቻው እንደፈለገ እንዳሽንጉል ሊጫወትብሽ ነው። የምሬን ነው ብለሽ ይችን ልጅ በቃም ብሎ በግሉ ራሱ አውርቶ በቃ ከህይወቴ ከሄሉ ጋር ነው ብሎ እስካላላት ድረስ እንደፈለገው እንዳሽንጉል ሊጫወትብሽ ነው። ጓደኞችሽን በክፉ ጊዜ አብረው የነበሩትን እንትን እንዳትይ። ደስ የኔ ነገር አይታሳል ያው የራሴ ነው እናቴ ከመጀመሩ ለምን እንደዚህ ያሻሽታታልዩ ከፍተሽ ማለት በቃ ያለፈ ታሪክ ነው እናት። ኧረ ነው እንዴ ይሄኔ ለመጨረሻ ጊዜ ልንገርሽ፣ በቃ የኔና አንቺ የሚባል ነገር በቃ አቁሟል። ፕሊዝ ያኔ እየለመንኩሽ ነው እኮ ጥለሽኝ ሄድሽው። ያኔ በሰዓቱ ማለት ነው ነግሬሻለሁ። በሰዓቱ በጣም ተናደድኩኝ። በጣም ተናድጄ ነበረ። ደጋግሜ ለምኜሻለሁ። ከዛ በኋላ ጭራኔ ጋር ሲመጣ ነግሬሻለሁ። በቃ እኛም ግንኙነት የምትፈልጊው ከሆነ ተመለሽ ብዬ ደጋግሜ ነግሬሻለሁ። ያብ ስራ የኔ ጉዳት አይታየህም እንዴ? በቃ አልቻልኩም። እኔ ታመምኩኝ። ቤተሰቦቼ በጣም ተጎዱ። እኔ ምን ማድረግ እችላለሁ? ዛሬ እንግዲህ ከረፈደን የመጣሽው ያኔ በሰዓቱ መድረስ መምጣት ትችይ ነበር። እኔ በቃ እዚህ ጋር ጀምሬያለሁ። ወደ ቀድሞ ፍቅሬ ተመልሻለሁ። በቃ እኔ ምንም ላደርግ አልችልም። ጨርሷል። አንድ ቀን እንኳን ስልክ ተደውሎ እንዴት ነሽ አይባልም? ያ ሁሉ ሲቀር ይሄ ነው ለእኔ ክሬዲቱ። እንደማልደውልማ ነግሬሻለሁ። በቃ እኔ ከዚህ ውጭ ምንም ላደርግሽ አልችልም። በቃ አንቺም የራስሽን ህይወት በቃ እሺ ፕሊዝ፣ በቃ አጥፍቻለሁ። እሺ በቃ ኢትስ ኦኬ። ምን ነገር ተውና በቃ ወደ ድሮ ፍቅራችን እንመለስ ፕሊዝ። ምንድን ነው የድሮ የሚባል ነገር የለም እናቴ። ያው ፍቅር ምንድን ነው የምታወራው? አትመስለኝም እራሱ። ያው እቺ ሴት ደግሞ አታስወጣት። ይኸውልሽ እና እኔ ካንቺ ጋር ምንም ንግግር ከህይወትሽ ሰው ማስወጣት ያቃተሽ አንቺ ነሽ። እኔ ደጋግሜ ነግሬሻለሁ። ያው ስራ እየነገርኩ ነው። በቃ አትሊስት በቃ ሁሉም ነገር ይቀር። አንቺ ሙሉ አላቅሽ ውጪ እኔ እና አንቺ የሚባል ነገር የለም ከዚህ በኋላ። ይቆጭሃል፣ በእውነት ይቆጭሃል። ተረጋጊ በእናትሽ። ሰምታችሁኛል? እንዲሁም አለቃችሁ ሁለታችሁ ነው። አንቺም ቢሆን ደስተኛ የምትሆኝ እንዳይመስልሽ። ያው ስራ ደግሞ ይቆጭሃል። ተው እውነት እኔ ከራስህ ጋር አትመስለኝም። ጠብቂኝ እሺ። ደስተኛ ስትሆኝ እንዳይመስልሽ። እኛ የራሳችንን ጊዜ እናሳልፍበት። አትራብሽ። አንተ ደግሞ ማለት ነው በጭራሽ እኔ ማለት ነው ልውል አይደለሁም የምፋታ እንዳይመስልህ። እያንዳንዷን ነገር አሳያለሁ። ጠብቅ፣ ሁሉም ነገር እሷ ጤነኛ ሆነ አይደለም። አንድ ነገር እንግዲህ ጸበል ይውሰድሽ እሺ። በነካችሁ ሄሉ ማለት ነው አሁን ላይ በጣም ተሳስተሻል። እኔ አላቅም። በእርግጥ ሰው ነው ግን ራሱ ያልጨረሰውን ጓደኞች ናቸው እንድትቆማ እንድትቀር ነው የፈለገችው። ፈቀዱልህ እኮ ግን አንተ እዛም ጥልቅ እዚህም ጥልቅ እዛም ጥልቅ። የዋህነት ሳያንሰው ጤነኛ ሆኖ ነው። ግን እኔ በጣም ነው እየገረመኝ ያለው እና ወደ ቤተሰቦቼ እኔ ድጋሜ ይች ልጅ አሁን እየመጣች ሁሌ እየበጠበጠች በሚሄዱበት እየበጠበጠቻቸው ጋር ምን አይነት ህይወት ነው የምትኖረው ነው? እኔ አብረው ለምን ሆኖ አይደለም ግን በሁለቱም ህይወት ድራማ የሚሰራ ከሆነ በጣም ከባድ ነው። ለሄሉ ራሱ ምን አይነት ደስተኛ ካልሆናችሁ ምን አይነት ትዳር ነው የምትኖሩት? ለማንኛውም ውድ ቤተሰቦች እናንተ ሀሳብ አስተያየታችሁን አስቀምጡ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።